We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክብሯን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱን ጀመረ። በፕሪማች ሪቪውን የተገናኘን ትናንትና ፖስት ማች ሰጥተን ዛሬ ፕሪማች እየሰራ ነው የሚገኘው። ከካራባኦ ካፕ የሩብ ፍጻሜ ጨዋታ ወደ እንግሊዝ ፕሪሚየር ሊግ የ18ኛ ሳምንት የፌሲ ፔሪድ ጨዋታ ተገናኝተናል። በኤሚሬትስ ቅዳሜ ምሽት 12 ሰዓት አርሰናል ብራይተን ያገናኘ ወይም ደግሞ ከብራይተን ጋር ይጫወታል። የፋቢያን ሃዝረር ቡድን ምን አይነት የጨዋታ አቀራረብ ይኖረዋል፣ እንዲሁም ደግሞ አርሰናል ከፊት መስመር ባለፈው ከክሪስታል ፓላስ ጋር በጣም ድንቅ የነበረውን ገብርኤል ሱስን ወይስ ቪክተር ኬሬሽን ይጠቀማል ሚሉትን ጉዳዮች እናነሳለን። ከብራይተን ጋር ባለፉት ዓመታት ጥሩ ሪከርድ የለንም ወይም ደግሞ በሜዳችን ከብራይተን ጋር መጫወት የሚሆንልን አይደለንም። ግን ዛሬስ እሱን ጉዳይ እንመለከታለን። በክሪስማስ የሊጉ አናት ላይ ሆነን ጀምረናል። ከክሪስማስ በኋላ የሊጉ አናት ላይ ስኑ በታሪክ ለአምስተኛ ጊዜ ነው። እናም በአንዳንዶች አመታት ዋንጫ አንስተናል፣ በአንዳንዶች አመታት ዋንጫ አላነሳንም። ይሄኛው አመትስ የሚሉትን ጉዳዮች እናነሳለን። በቆይታችሁ ከኛ ጋር ጥሩ ጊዜ እንደሚኖራችሁ በሚቀጥሉት 15 ደቂቃዎች ተስፋ እናደርጋለን። እናም ፕሪማች ሪቪው አይደለ ወይም ደግሞ የቅድመ ጨዋታ ቅኝት። ስለዚህ ጻፉልን የጨዋታ ግምቶቻችሁን። አርሰናል ከብራይተን ስንት ለስንት ይጠናቀቃል? የጨዋታ ግምቶቻችሁን ጻፉልኝ። እንዲሁም ስማችሁና ከተማችሁን አያይዛችሁ ብጽፉልኝ ደስ ይለኛል። መድፈኞቹ ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ቅዳሜ ከብራይተን ጋር ወሳኝ የሊግ መርሃ ግብር አለን። በፌስቲቭ ፔሪድ ማለት ነው፣ ከቦክሲንግ ዴይ ማግስት ማለት ነው። ቦክሲንግ ዴይ አርብ ይከናወናል። ብቸኛው የቦክሲንግ ዴይ የዚህ ሳምንት የዚህ ዓመት ብቸኛው መርሃ ግብር የቦክሲንግ ዴይ የማንቸስተር ዩናይትድ እና የኒውካስል ነው። ቦክሲንግ ዴይ በኢትዮጵያ ሚዲያዎች ውስጥ በብዛት እነዚህ ሳምንታት ውስጥ ይደረጋሉ ተብሎ ይገመታሉ ወይም ደግሞ ይናገራሉ። የኢትዮጵያ ሚዲያዎች ግን ስህተት ነው። ቦክሲንግ ዴይ የምትባለው አንድ መርሃ ግብር ነች። ዲሴምበር 26 የምትከናወነው ወይም ከበዓል ማግስት። ዲሴምበር 25 ክሪስማስ ነው፣ ከክሪስማስ በኋላ የሚከናወነው ማለት። በዚህ ዓመት ብቸኛ መርሃ ግብር ነው የሚኖረው። በታሪክ ለመጀመሪያ ጊዜ ነው በቦክሲንግ ዴይ አንድ መርሃ ግብር ብቻ የሚከናወነው። የማንቸስተር ዩናይትድ እና የኒውካስል መርሃ ግብር አርብ ይከናወናል። ቅዳሜ አርሰናል ከብራይተን ጋር ምሽት 12 ሰዓት ላይ በፌሲ ፔሪድ ወይም ደግሞ በበዓል ሰሞን ጨዋታዎች ይከናወናሉ። ወደ ሊጉ ተከታታይ ድል እየመጣን እንገኛለን። ከቪላ ሽንፈት በኋላ 2-1 ካለቀው እናም ከ3 ወራት በኋላ ከተመዘገበብን ሽንፈት ከ11 ኮንስኪቲቭ ጨዋታ 8 ድሎች በኋላ ባውንስ ባክ ለማድረግ እየሞከረ ነው የሚገኘው አርሰናል። ወልቭስን አሸንፈናል፣ ኤቨርተንን አሸንፈናል። ሁለቱን ጨዋታዎች ባሸነፍንበት መንገድ ላይ አንዳንድ ጉርምርምታዎች ሲፈጠሩ እመለከታለሁ። ግን በፓላስ ጨዋታ ላይ አርሰናል ትክክለኛ ምላሽ የሰጠ ይመስለኛል። ግን በኤቨርተኑ ጨዋታ ላይም ያን ያህል መጥፎ አልነበረም። 2-3 ጎሎችን ማስቆጠር የሚችልበት እድል አርሰናል ነበረው በደንብ ማለት እንችላለን። የኤቨርተኑ ድል የሲዝኑ 4ኛ የ1-0 ድላችን ነው። በዚህ ውድድር ዓመት በሊጉ ውስጥ እንደ አርሰናል ብዙ የ1-0 ድል ያለው ቡድን የለም። ቁጥር አንዱ ነው። 4 ድሎችን በዛ መንገድ ያሸነፈ ማለት ነው። እናም የክሪስታል ፓላሱ የዚህ ሳምንት የካራባኦ ካፕ ጨዋታ በጣም ድንቅ ነበር። አርሰናል 8 ያህል የላይን አፕ ለውጦችን በተለይ ደግሞ ከወገብ በላይ አብዛኞቹን ተጫዋቾች ቀይሮ ገብቶ ግን ደግሞ በዚህ ውድድር ዓመት ከፍተኛው የማጥቃት ባህሪ የተመለከትንበት ቡድን ነው። በፈርስት ሃፍ ብቻ ከ15 በላይ ሙከራዎችን ያረግንበት፣ በጠቅላላ በጨዋታው 25 ሙከራዎችን ያረግንበት፣ ብዙ የጎል ድሎች የተፈጠሩበት ጨዋታው በአንድ አቻ ይጠናቀቅ። ኦን ጎል ይቆጠር ማክሲመስ ለከርስ ራሱ ጎል ላይ ያስቆጠር። ግን አርሰናል በጨዋታው ውስጥ ፍጹም አስደናቂ ነው የነበረው። ገብርኤል ሱስ እና ገብርኤል ማርቲኔሊ ደግሞ በድጋሚ የ2022-23 ጥምረታቸውን የተመለከትንበት ይመስላል። ከዚህኛው መርሃ ግብር በኋላ በተለይ ደግሞ ማርቲኔሊ በጣም ድንቅ ከመጫወቱ በኋላ ብዙዎች ገብርኤል ሱስ ወደ ላይን አፕ በብራይተኑ ጨዋታ እንዲመጣ እየጠየቁ ነው የሚገኙት። ሎ ብሎክ ለሚጫወት ቡድን ወይም በጠባብ ስፔስ ለሚጫወት ቡድን እንደ ገብርኤል ሱስ አይነት የተቃራኒ ቡድን ሁለት ሴንተር ባኮች እንዲንቀሳቀሱ እንዲዋሉሉ የሚያደርግ ከፖዚሽናቸው እንዲለቁ የሚያደርግ ኳስ መያዝ የሚችል ኳሱን ይዞ መዞር የሚችል እንዲሁም ድሪብል ማድረግ የሚችል በጠባብ ስፔስ መጫወት የሚችል ገብርኤል ሱስ በጣም አስፈላጊው ተጫዋች ነው።
ግን እንደ ብራይተን ላለ ቡድን ከቦታው የሚርቅ እና ከፍሎ የሚከላከል እንዲሁም ለማጥቃት ኢኒሺዬሽን የሚወስድ ትልልቅ ቡድኖችን በኳስ ቁጥር እበልጣለሁ ብሎ ለሚያስብ ቡድን ግን ቪክተር ዮኬሬሽ መድኃኒት ነው እና በዚህኛው ጨዋታ ላይ ከገብርኤል ሱስ ይልቅ ቪክተር ዮኬሬሽ ወሳኝ የመሆን እድሉ በጣም ሰፊ ነው። ምክንያቱም በእንደዚህ አይነት ጨዋታዎች ቅድም ባልኳቸው መመዝገቢያዎች ወይም ዳታዎች እንደ ቪክተር ዮኬሬሽ አይነት ተጫዋች በጣም አስፈላጊ ናቸው። በተለይ በጨዋታው ደግሞ ሉዊስ ደንክ ከጉዳት ይመለስ እንጂ ቫን ሃይኪ አይኖርም በጉዳት ምክንያት ካለም ሀፊት ሆኖ ነው ጨዋታው የሚሰለፍ። ስለዚህ በጨዋታዎች ቪክተር ዮኬሬሽ ዴሊቨር ለማድረግ ከሚረዱት ጨዋታዎች አንዱ ይሄኛው መርሃ ግብር እንደሆነ ማንሳት ይቻላል። አርሰናል በዚህ ውድድር ዓመት አንድ በጣም አስደናቂ ነገር አለው። ቀድሞ ጎል ያስቆጠረባቸው መርሃ ግብሮች በሙሉ አሸንፏል። በ19 መርሃ ግብሮች ቀድሞ ጎል አስቆጠሩ በሁሉም ውድድሮች ማሸነፍ ችሏል። በሁሉም ውድድሮች ማለት ነው። ስለዚህ አርሰናል ጎል ካስቆጠረ ወሳኝ ነው። ባለፉት ጥቂት ሳምንታት በመጨረሻ ደቂቆች ጎል የተቆጠረበት እንደሆነ ይታወቃል። በሰንደርላንድ ጨዋታ ላይ መጨረሻ ደቂቃ ላይ ጎል የተቆጠረብን፣ በቪላ ጨዋታ ላይ የመጨረሻ ደቂቃ ላይ ጎል ተቆጥሮብናል። አላሸነፉንም እንጂ ክሪስታል ፓላስ እና ወልቭስ በመጨረሻ ደቂቃ ላይ ጎል አስቆጥረዋል እና በመጨረሻ ደቂቃዎች ላይ የትኩረት ማጣት እየተመለከተ እንገኛል። ኬፓ አሪዛባላጋ ከፓላሱ ጨዋታ በኋላ ካነሳቸው ኢንተረስቲንግ ፖይንቶች እሱን ነው። ከሰሞኑ በመጨረሻ ደቂቃ ውስጥ ጎሎች የተቆጠሩብን ነው፣ እሱን ለማስተካከል እንሰራለን ብሏል። እንደሞም በዚህ ውድድር በብዙ በጨዋታ ቁጥጥር እና በጌም ኮንትሮል ብዙ የሚወደሰው አርሰናል በቅርብ ሳምንታት ውስጥ ከተከታታይ ጨዋታዎች ውስጥ በመጨረሻ ደቂቃዎች ጎል መቆጠሩ የሚያሳስብ ጉዳይ ቢሆን አግራሞት የሚፈጥር አይመስለኝም። ግን ጎል ካስቆጠረ አርሰናል ጨዋታውን የማሸነፍ እድሉ ሰፊ እንደሆነ የሚያሳይ ይመስለኛል። ሲቲ ቅዳሜም ቀድሞ ይጫወታል ከፎረስት ጋር በሲቲ ግራውንድ ከሜዳው ውጭ ነው የሚጫወተው። ስለዚህ ኢንተረስቲንግ ጉዳይ ይመስለኛል ቀድሞ መጫወቱ። አሁንም በአርሰናል ላይ የሊጉ መሪ ሆኖ ነው አርሰናል የሚጫወተው ማለት ነው። ለጥቂት ደቂቃዎች ነው የሚሆነው፣ ግን ደግሞ እንደዛው እንደ ባለፈው ሳምንት የቀን ልዩነት ባይሆንም በትንሹ ፕሬዠር መፍጠሩ የሚቀር አይመስለኝም፣ ወይም ደግሞ ጥቂት ፕሬዠሮችን አርሰናል ላይ ይፈጥራል ማለት ነው ቀድሞ ከመጫወቱ አንጻር። እሱም ኢንተረስቲንግ ጉዳይ ነው። ብራይተን ያለፉትን 4 የሊጉ መርሃ ግብሮች ማሸነፍ አልቻለም። በሁለቷቸው ወጥቷል፣ በሁለቱ ሽንፈቶችን አጋጥሞታል ማለት ነው። ከሰንደርላንድ ጋር ደግሞ 0-0 ነው የተለያየና በሊጉ ካደጉ ከ2017 ጀምሮ ማለት ብዙ የ0-0 ውጤቶችን የወጡ ቡድኖች ቢኖሩት ብራይተኖች ናቸው። በሊጉ በጣም ብዙ መርሃ ግብሮችን 0 አቻ ወይም 0 ድሮ ነው የተለያዩት እና እንደነሱ ብዙ አቻ የሚወጣ ቡድን ያለ የለም። በጣም የገረመኝ በዚህ ውድድር ዓመት ከተከናወኑ 17 የሊጉ መርሃ ግብሮች ይሄኛው እንግዲህ 18ኛ መርሃ ግብር ነው የሚሆኑት። በ12ቱ ፈርስት ሃፍ ጎል አላስቆጠሩም። ፈርስት ሃፍ ጎል ለማስቆጠር ይቸገራሉ። እንደ አርሰናል ያለ ዲፌንስ ዊሊያም ሳሊባ ወደ ፎርሙ እየተመለሰ ዩሪያን ቲምበርና ሪካርዶ ካላፊዮሪ ባሉበት የተከላካይ መስመር ውስጥ ብራይተን ጎል ለማስቆጠር አብስቶ እንደሚቸገር ይሄ ዳታ ይነግረናል። ምክንያቱም ባለፉት 12 ጨዋታዎች ከ17 መርሃ ግብር የመጀመሪያ አጋማሽ ጎል አላስቆጠሩ። ስለዚህ ጎል ካስቆጠሩ የሚያስቆጠሩ ሰከንድ ሃፍ ነው። አርሰናል በጥቂቱም በሚወርድበት ደቂቃዎች ላይ ነው ጎል የሚያስቆጠሩት ማለት ሊያሳስብ ይችላል። ግን የብራይተን ብዙ ጎል አለማስቆጠር በዚህ ውድድር ዓመት በአርሰናል ዲፌንስ ላይም ጎል ያስቆጥራል ተብሎ በፍጹም አይገምትም። አርሰናል ከብራይተን ጋር በሜዳው የሚያኮራራ ድል ወይ የሚያኮራራ የጀብደኝነት ውጤት የለውም። በሜዳችን ከብራይተን ጋር እንደምጫወት በጣም ያስቸግረናል እና ከ8 መርሃ ግብር 3 ድል ብቻ ነው ያለን በሜዳችን ከብራይተን ጋር እና 38% ዊኒንግ ሬት ነው ያለን ከብራይተን ጋር በኤምሬትስ 38% ዊኒንግ ሬት ማለት ነው እና ሁለት ቡድኖች ብቻ ከዚህ የተሻለ ደካማ ዊኒንግ ሬት አለን ከሁለት ቡድኖች ጋር። አንደኛው ዊምብልደን ከሚባል ቡድን ጋር ነው 25% የዊኒንግ ሬት አለን በሜዳችን በሃይዌሪ ነው። አሁን ዊምብልደን የሚገኘው በሊግ 1 ነው። ያን ያህል በታሪክ ነው እንጂ ደካማ ቡድን ነው። አሁን ግን ለማሸነፍ በሜዳችን ከምንቸገርበት ቡድን አንዱ ነው። ሌላኛው ሊቨርፑል ነው። ከሊቨርፑል ጋር 36% ዊኒንግ ሬት ነው ያለን በሜዳችን የማሸነፍ ንጻራችን ከሊቨርፑል ጋር 36% ነው። ከነዚህ ከፍሎ የሚገኘው 38% ላይ ብራይተን ነው። ስለዚህ በሜዳችንም እሱን ለማሸነፍ እንደምንቸገር ያሳያል ማለት ነው። እንግዲህ ከፓላስ ጋር ብዙ ለውጦች ይኖራሉ። ፓላስ ጋር 8 ተጫዋቾች ለውጥ አርጎን የገባ። ስለዚህ አንዳንድ ተጫዋቾች ወደ ላይናፕ ይመለሳሉ። አንደኛው ዳቪድ ራያ ነው ወደ ላይናፕ የሚመለሰው ማለት ነው እና ወደ ላይናፕ ተመለሱ ከብራይተን ጋር በምናደርገው ጨዋታ ሲሰለፍ ዳቪድ ራያ 150ኛ ጨዋታውን ለአርሰናል ያከናውናል ማለት ነው። 150ኛ ጨዋታውን እንግዲህ ከኦገስት 2021 ጀምሮ ከሱ በላይ ክሊንሺቶችን ያስመዘገበ ተጫዋች የለም። 58 ክሊንሺት ነው ማስመዝገብ ይቻላል። 58 ጨዋታዎች ላይ ጎሎችን አላስተናገድም እና 150ኛ መርሃ ግብር ነው። እሱ ኢንተረስቲንግ ጉዳይ ይሆናል። ማርቲን ኦዲጋርድ ሌላ ወደ ላይናፕ ይመለሳል ተብሎ የሚጠበቅ ተጫዋች ነው።
በኤቨርቶኑ ጨዋታ ላይ ብዙ ቻንስ ወይም ብዙ የጎል እድል ከፈጠሩ ተጫዋቾች ውስጥ አንዱ ነው። 4 ቻንስ ክሬት ነበሩ፣ 4 የጎል እድል እና በዛ ሳምንት ከተከናወኑ መርሃ ግብሮች ውስጥ ከፍተኛው ብዙ የጎል እድል የፈጠረው ተጫዋች እሱ ነው። ሶ ኦዲጋርድም ይመለሳል ወደ ላይን አፕ ማለት ነው። ሌሎችም ይመለሳሉ። ራይስ ወደ ቋሚ አሰላለፍ ይመለሳል። ማርቲን ዙቢሜንዲ፣ ዲክላን ራይስ፣ ሊያንድሮ ትሮሳርድ፣ ቪክተር ኬሬሽ ወደ ላይን አፕ ይመለሳሉ ተብሎ የሚጠበቁ ተጫዋቾች ናቸው። በብራይተን በኩል እንግዲህ ዲያጎ ጎሜዝ እና ሊዩስ ደንክ ከቅጣት ይመለሳሉ። ባለፈው ሳምንት በ5 ቢጫዎች ሁለቱም ተጫዋቾች አልነበሩም። አሁን ከቅጣት ይመለሳሉ። ግን ቫናይክ እና ዳኒ ዊልቤክ በጉዳት ምክንያት በዚህኛው መርሃ ግብር ውስጥ ላይኖሩ ይችላሉ ተብሎ የሚገመቱ ሁለት ተጫዋቾች ናቸው። ያላቸው ብቸኛው አጥቂ ነው ዳኒ ዊልቤክ ለብራይተኖች። እሱ ማይኖር ከሆነ ብዙ ጊዜ በፎልስ ናምበር 9 ነው የሚጫወቱት። በሌላ አንዳንድ ተጫዋቾችን ወደዛ ቦታ በመሳብ ነው የሚጫወቱት። ጆርጂኖ ሩተርን በብዙ አጋጣሚዎች ውስጥ የፊት መስመር ተጫዋች ሲያደርጉ ተመልክተናል። ወይም ሌሎችን ተጫዋቾችን እዛ መስመር ላይ ያጫውታሉ ዳኒ ዊልቤክ ማይኖር ከሆነ ማለት ነው። እንግዲህ ከብራይተን ጋር በቅርብ ዓመታት ውስጥ ጥሩ አይደለንም ብለናል። ግን ያለፉትን 4 ጨዋታዎች ግን አላሸነፉም። ያለፉትን 4 ጨዋታዎች ማለት ነው። እርግጥ ባለፈው የውድድር ዓመት ባክ ቱ ባክ በአሜክስም በኤምሬትስም አቻ ነው የተለያየ ነው ወይም በአቻ ከዛ አስቀድሞ በነበረ 2023-24 ሲዝን ደግሞ በሁለቱም አሸንፈናቸዋል። በሁለቱም ማለት ነው። ስለዚህ ያለፉትን 4 ጌሞች ከብራይተን ጋር ሪከርዳችን ጥሩ አይሆንም እንጂ ያለፉትን 4 ጌሞች ግን በጣም ጥሩ እንደሆነ ማንሳት ይቻላል። እንግዲህ ይሄኛው መርሃ ግብር በሊጉ ታሪክ ለ5ኛ ጊዜ ከክሪስማስ በኋላ የሊጉ አናት ላይ ሆነ የምንጫወተው ጨዋታ ነው። በሊጉ አናት ላይ ማለት ነው። እናም ይሄን ለማስቀጠል ነው የምንጫወተው። በ5 አጋጣሚዎች የሊጉ አናት ላይ ሆነን ክሪስማስን የፈረንጆችን የገና በዓል ተሻግረናል። 2002፣ 2007፣ 2022፣ 2023 በእነዚህ 4 ጊዜያቶች ማለት ይሄኛው 5ኛ ነው። 2025 ማለት ነው። በ4ቱ የሊግ ድል አላገኘንም። በአንዱ ብቻ የሊግ ድል አግኝተናል። 2002፣ 2003 ሲዝን ማለት ነው። ከኤፍኤ ካፕን አብረን ባነሳንበት ሲዝን ማለት ነው። ከዚህ ሲዝን ውጭ በነበሩት 2007 2008 የሴስ ፋብሪጋስ ቡድን ሴስ ፋብሪጋስ ዘ ሊትል ሞዛርት የነበሩት እና አሌክሳንደር ሂለቭ ፍላሚኒ የነበሩበት ስብስብ ማለት ነው የሊግ ዋንጫን አላገኝም። 2022-23 ገብርኤል ኢየሱስ በጣም ድንቅ የነበረበት ዊሊያም ሳሊባን ለመጀመሪያ ጊዜ የተዋወቅንበት ሳንጠብቀው ለዋንጫው የተፎካከርንበት ሲዝን ላይ ውብ የሚካኤል አርቴታ ቡድን ዋንጫ አላገኝም። ክሪስማስ ነው 2023-24 ሲዝን ላይም የሊጉ አናት ላይ ነበር ነው ዋንጫ አላገኘንም። ይሄኛውን ሲዝን ታሪኮችን ለማስተካከል እንጠቀምበት። ሚካኤል አርቴታ ደጋግሞ የኔ አምቢሽን ብቻ አይደለም ይላል ዋንጫ ማንሳት። ተጫዋቾቹ በየቀኑ ከሚያነሷቸው ቶፒኮች አንዱ በዚህ ሲዝን ዋንጫ ስለማሳካት ነው፣ ዋንጫ ስለማንሳት ነውና ደጋግሞ ነው የሚያነሱት ብሎናልና ዊሊያም ሳሊባም የሻምፒዮንስ ሊግ ጨዋታ ባለፈው ካረገ በኋላ አንድ ጥያቄ ቀርቦለት ነበረ። የሻምፒዮንስ ሊግ ወይስ የፕሪሚየር ሊግ ዋንጫ ነው ማንሳት የምትፈልጉት በዚህ ውድድር ዓመት ተብሎ ሲጠየቅ በመልበሻ ክፍል ብዙ ዲስከስ የምናደርግበት ሀሳብ ነው አለ። ብዙ የምንወያይበት ሀሳብ ነው አለ። ያ ማለት ስለ ዋንጫ ነው ተጫዋቾች እያሰቡት ያሉት ማለት ነው። በጣም ትልቅ ነገር ነው። እሱ አምቢሽን አስቀምጠው ነው የሚጫወቱት። እኔ ሻምፒዮንስ ሊግ ነው የምፈልግ አለ። ግን ሁለቱንም ማናነሳበት ምክንያት የለም አለ። ሁለቱንም ማለት ነው። እኔ ሻምፒዮንስ ሊግን አስቀድማለሁ፣ ግን ሁለቱንም ማናነሳበት ምክንያት የለም አለና እሱ ኢንተረስቲንግ ጉዳይ ይመስለኛል። ስለ ዋንጫ ያሰቡ ሜዳ ላይ መግባት ማለት ነው። ነገ ደግሞ ያገኛቸዋሉ ያስባሉ። አርሰናል በዚህ ውድድር የፕሪሚየር ሊግ ዋንጫ ሊያነሳበት የሚችል ትልቅ ምክንያት አለ። ትልቅ ምክንያት እሱን አናላይስ ነገ ለመስራት እንሞክራለን። ዴቪድ ራያ በግብ ጠባቂነት በዚህኛው ጨዋታ ይኖራል ተብሎ ይጠበቃል። ዩሪያን ቲምበር፣ ዊሊያም ሳሊባ፣ ፒየሩ ኢንካፒዮ ከመጠነኛ ጉዳት ይመለሳል። ስለዚህ ሪካርዶ ካላፊዮሪ ወደ ፉልባክ ይወርዳል ተብሎ ይጠበቃል። ማርቲን ኦዲጋርድ፣ ማርቲን ዙቢሜንዲ፣ ዲክላን ራይስ የአርሰናል አማካኞች ናሉ። ዙቢሜንዲ 6 ቁጥር፣ ማርቲን ኦዲጋርድ እና ዲክላን ራይስ ደግሞ ሁለቱ 8 ቁጥሮች ነው። ቡካዮ ሳካ፣ ቪክተር ኬሬሽ እና ሊያንድሮ ትሮሳርድ ደግሞ ከፊት ይኖራሉ ተብሎ ይጠበቃል። ኦፕታ በዚህ ሳምንት ከሰጣቸው የጨዋታ ግምቶች ከፍተኛው ነው። 69.5% ነው ለአርሰናል ሰጠ። በዚህ ሳምንት ትልቅ ዊኒንግ ሬት የተሰጠው ለአርሰናል ከኦፕታም 13.4% ለብራይተን 17.1% ደግሞ ጨዋታው በሁለቱ አቻ ውጤት የመጠናቀቅ እድል አለው ብሏል። ከሁለት ቀናት በኋላ ነው ጨዋታው የሚከናወን። ቀደም ብለን ፕሪማች ይሰራ ነው የምንወያይባቸው ጉዳዮች አሉ። ነገ ስንገናኝ የሚካኤል አርቴታን ፕሪማች ፕሪቪው እንመለከታለን።
ፕሪማች ፕሬስ ኮንፈረንስ ፕሪቪው ፕሬስ ኮንፈረንስ እንመለከታለን። ቅዳሜ ሌላ አናላይሲስ ይዤላችሁ እመጣለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ እንዲሁ ብሩህ ነው ይለፍ። ከመውጣታችሁ በፊት የጨዋታ ግምቶቻችሁን፣ ስማችሁን እንዲሁም ከተማችሁን አስቀምጡልን። ሁሉንም ስለምታደርጉ ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። ባይ